ሄድሽ እርፍ አምልጦኝ ነው ጋይስ እናንተ እሳቸውማ ነገ ቡና እያፈላው ጣን እያጨስኩባቸው ካልሆነማ የእነሱማ ከሳቸውማ ከባድ ነው። አጭቤ እንዲ ያሰምጡ የለ እንዴ ጋይስ ራሷ ምሲል ራሷ አሰምጧት እኮ ቤተሰብ ምሲል ራሷ እንደዚህ ተደርጎ ይታወቅ በጣም እያልች ነው ስሰማ እኚህ ሰውዬማ እኔ ነኝ በደንብ መውራት ያለብኝ ጋይስ። ስለ እኚህ ሰውዬ ጋይስ አጭቤ አይገልጻቸውም ጌታ ምንድን ነው ሀብዬ ደግሞ ወሬዋ ተመችችሽ እንዴ? እንዴት ነው ታይቺ ማይዙ ላይ ነው የምትወራው? የእሳቸው እንደውም ከሁሉም የእሳቸው ወሬ ነው እንደውም መድመቅ ያለበት ጋይስ። እንዴ ወይኔ ጉዴ ፈላ። ሰው እየረገሙኝ እንዴ ቆሉን ነገር እዚህ ጋር ገባብኝ። ወይኔ ጉዴ የገብሱ ነገር እዚህ ጋር ገባብኝ እናንተ። ኢትዮ ኢንፎ ሸገር ኢንፎ ላይ መሰረት ጋር አጭቤው ፋዘር የኔ ፍቅር የድሮ አራዳ አሁን ራሱ እርድናቸው ግን ውሸታማባት። ወይኔ እሳቸው ድፍረት ጋይስ። ጡረታ ባይወጡ እሳቸው ስልጣን ላይ ቢሆኑ እንደ ድሮማ አልቆልን ነበር ጋይስ። እንዴ አጭቤ ክክም ያሉ ጋይስ ሲችሉበት እንዴ የማውራት ክህሎታቸው። በነገራችን ላይ እኮ መጀመሪያ ስትሰማቸው እኮ እሳቸው ማለት ነው ጋይስ ያሳዝናሉ። በጣም እኮ ነው የሚያሳዝኑት። ሁሉም እኮ አልቅሷል ምናምን። ልጅቷ መታ ጉዳቸውን ዝርግፍ ስታረግባቸው እግዚኦ ማርና ክርስቶስ ልጃቸውን የገዛ ልጃቸውን አፋችሁን ያዙ፣ አፋችሁን በነጠላ እንደዚህ ሸፍኑ ጋይስ። የሰውየውን ኢንተርቪው ሰምታችሁ የልጆቹን ደግሞ ኢንተርቪው ስትሰሙ እንደዚህ ብላችሁ ነው የምታዳምጡት። እንደዚህ ብላችሁ አፋችሁን ነጠላችሁ ላይ አድርጋችሁ አዳምጡ ነው የሚያስፈልገው። ምን አትሉኝ እንዴ? ሰውየው አባት የገዛ ልጃቸው ብርሰቱ ሊደፍሩ ጋይስ የገዛ ልጃቸው። ከዛም ባለው እንግዲህ ሊደፍር ያላትን ልጆቻቸው ስንት ነገር ያሰቃያቸውን ልጆቻቸውን በሳቸው ተማረው የሄዱትን ልጆቻቸውን ነው እንግዲህ። በጣም የሚገርማችሁ ነገር ከ22 ዓመት በኋላ ልጆች የጠፉብኝ ብለው አፋቸውን አሹረው አይናቸው ለነገሩ አይናቸው ያዩ ግን ደፋር ናቸው ጋይስ። እኔ ምን ላድርግ? የተሰጡት ኢንተርቪው እንደዚህ ያሰድባቸዋል እንዴ? እንደውም ምን ያልተናገሩ አሁን እኮ ትልቅ ሰው ናቸው ምናምን ልትሉ እኮ ነው። እሳቸው የሰሩት ስራ እኮ በጣም የሚያሳፍረው እንዴ። ግቡና ይዩት፣ ግቡና ነገ ዩቱብ ላይማ ቅምም አድርጌ ነው የማወራት። አይን አውጣ አባት ኖት ግን እርሱ ወይኔ እኔ የማያፈርኩት እኮ መምጣቱት እኮ አይደለም። አሁን ከዚህ በኋላ ላሉት ልጆቹ አፈርኩላቸው። ባይመጡስ አሁን ልጆቹ እንዴት ሊሆኑ ነው ጋይስ? እነዚህ ህጻናቶቹ አቤት አቤት። እርሱ ግን ገንዘብ ፈልገው ነው መጀመሪያ። መጨረሻው ላይ እኮ ብር አሉ እኮ። እቺ ብር መቼም የማትገባበት ጉድ የለም። እኔ አይሁን አይኔም ደክሞኛል፣ የቤት ኪራይ ውስጥ ነው የምኖረው። እንደው አለማፈሩት እንደው አሉት ሳይደፍሯት አይቀርም ተሰፍራለች። አዎ ማሪ፣ ያው ልጆቹ በጣም የንግግር ለዛቸው ኦ ማይ ጋድ ስማምቡል ቅዱስ ሀበሻ አስባችሁታል። እዛ ያደጉ ልጆቹ ነው ግን ንግግራቸውን አላደነቋቸውም። በጣም ተጠንቅቀው ነው የሚያወሩት። አዎ አይ ቲንክ እንደዛ ነገር ነው። እኔም እንደዛ ነው ያሰብኩት። ባይዘዊ እኔም እንደዛ ነው የተደፍራ ምናምን ነገር ያው እንትን ስለሆነ አይደለም ብላ ነው እንጂ በዚህ ደረጃ ተንገሽግሸው አያወሩም። ሲቀጥል ደግሞ ሰውየው ደፋር ናቸው። እንደውም እኮ በህግ ራሱ ሊጠየቁ ይገባል እኮ ጋይስ። ማርያምን እንዴ ደፋር ቆይ ይረሱታል ብለው ነው እንዴ? አይደለም በዚህ ሰዓት ቀርቶ ኬኳ በዚህ እድሜዋ ላይ አይምሯ ላይ የተቀመጠውን ነገር አትረሳም። ስታድግ 3 ዓመቷ አይደል አሁን አትረሳም እንዴ? አይን አውጣ ሼባ ኖት ግን እርሱ ፍጣጣ ሼባ። ለነገሩ እግዚአብሔር እኮ የልብን ያህል የልቦትን አይሉት አይነሱት በመጨረሻ ዲያ እግዚኦ ወልጄ አልጨረስኩም። ምንድን ነው ያወራሁት? እግዚኦ ጋይስ ኢንተርቪው ነው እንደዚህ ያስወራኝ። አረ ማርያምን ስሚ ሀዊ፣ እኔ እንደዚህ ያልኩበትን ነገር አንቺ ኢንተርቪውን ብሰሚ እንዲህ ነው የምትይው። ልጆቹ ሲያሳዝኑ ሰምተሻቸዋል? ልጆቹን ሴቶቹ ልጆች እንዴት እኔ እያለቀስኩ ነው የሰማሁት። ኪዳነ ምሕረትን በጣም አሳዝነኝ። በተለይ እቺ አማርኛ በደንብ የማትችለው ጋይስ ይሄ ልቧ ላይ ያለው ሲቃ እንዴት እንደምታሳዝን። ከዛ የሚፈልጉ በቃ ተወን የገዛ አባትሽን አስበሽዋል ተወን እያልሽ ሚዲያ ላይ ወጥተሽ ስትለምኝ የእሳቸውን እኮ ኢንተርቪው እኮ ብሰሚ የእሳቸውን ኢንተርቪው ብሰሚ እኮ ምን ጉር ነው የምትይው? ምን ጉር ነው የምትይው? ኮመንት ትጠራላችሁ።
በጣም የሚያናድዱ ሰው ናቸው። የገዛ ልጃቸውን እግዚአብሔር ነው እንዴ በጣም ነው የሚያናድዱት። እንደው ሼባ ስለሆኑ ምናምን አይን ስለሌላቸው ምናምን ነው እንጂ አስረው ነበር እሳቸውን መግረፍ እንዴ ለጥለጥ ማድረግ ሚጥሚጣ ማጠን ብቻ ነው ቢታጠኑ። እንደዚህ አይነት አባት እኮ ደፋር ነው እንዴ ምን ሆነሽ ነው ጋይስ? ጌታ አይናውጣ ደግሞ ልጆቼ ናፈቁኝ ብለው ይመጣሉ እንዴ አለማፈሩት። አቤት ሴት ግን ሚስት ግን የቻልሽው ጉድ! አቤት ሚስት ግን የቻልሽው ጉድ! አቤት ሚስት ግን ስንት ነገር ችለሽ ነው ግን ይኖርሽው። አድዬ እንዴት ነሽ የኔ ፍቅር? ኮልሚ እሺ ማሬ ምን ነው? አይ በቃ ልውጣ ነው ማሬ። ፀጉሩ ሲያምር ቴንኪዩ ማሬ የኔ ፍቅር ቴንኪዩ። እናንተ መብራቱ ጠፋ የእንትኑ ሪንግ ላይቱ ወይሊያሹ ዋትሽ እንደዚህ በቀን በቀን እያማረ ይምጣ አንድ ፍሬ ልጅ እየመሰልሽ ዊዛውት ፋውንዴሽን ዊዛውት ፓውደር ዊዛውት ኩል ምን ጋይስ ለኔ እኮ በጣም ግራ እየገባኝ ነው የውበቴ ነገር። በሰላም ነው ግን የገሬ ልጆች ይሄ ነገር ማሙሽዬ ኦ ማይ ጋድ ቴንክ ዩ። ግን እየገረማችሁ አይደለም? እስኪ ዝም ብላችሁ እዩኝ እስኪ እንዲህ ፍጥጥ ብላችሁ እዩኝ እስኪ ግን እናንተ ምን ጉድ ነው? ምን ጉድ ነው? አንቺ ሴት አሰዳቢ ጊዜው ማርና ክርስቶስ አሁን በቴል እያደነኩኝ ከሴት ስለ ሴት አሰዳቢነት ይመጣል። አቤት መድኃኒዓለም አባቴ አቤት አቤት ቁጭ ብሎ ልጁን የሚያሳድግም ሴት አሰዳቢ ነው፣ የሚዘላዘለውም ሴት አሰዳቢ ነው። አይ መድኃኒዓለም ሴትና የሆኑትም አቤት ቱ ምን ይባላል? ቱ እኮ ነው ጋይስ። እሺ እንደኮ መከራ እኮ ነው ይበላል። እሺ ወይ ብር ሲሉ ሰምታ ኮመንቷም ታንቃሞተች ነው። የምን ዶሮ ታንቃሞተ ነው? ኮመንቷ ራሷ ተብላ ሞተች። ወይኔ አንቺ ነገር ማለት የኔ ፍቅር ናፈቀሽ የኔ ነገር። እኔም ናፍቆኛል እባክሽ። አንቺ ብቻ አይደለሽ። ሳምሪ ጌበሯ ናት ማሪ። የኔ ፍቅር ቴንኪዩ። ኧረ በጣም ነው የምታምሪ፣ ቆንጆ ሆነሻል። የኔ ፍቅር ከፈታው በኋላ ሲንግል ማም ከሆንኩ በኋላ ውበት ጨምሮብኛል። እውነት ለመናገር አንዳንድ ሰው ሲንግል ማም ስትሆኑ አያምርብሽም። ጋይስ የፈቱ ሴቶችን በአጠቃላይ ዋቸው በጣም ነው ቆንጆ የሚሆኑት። ለምንድን ነው ግን? ጥያቄ አለኝ። ትክክል ነኝ ወይስ እኔ ተሳስቻለሁ ወይስ ምንድን ነው? ቤተሰብ ሲንግል ማም ስትሆኑ ለምንድን ነው ግን የምታምሩት? ቆንጆ የምትሆኑት ለምንድን ነው ጋይስ? የምግር ለምንድን ነው ቆንጆ የምትሆኑት? ኖ አይ አሁን የሆነ ሰው በጣም ደብሮኛል በሆነ በሰጠው ኢንተርቪው ምናምን ከሲንግል ማሞች ጋር አጠገብ መራቅ ምናምን እንደዚህ ምናምን መሆን አለባቸው ምናምን። በመጀመሪያ ደረጃ ማንም ሴት ፈልጋ ሲንግል ማም አትሆንም። ማንም ሴት ማለት ነው። ማንም ሴት
ከዛም ራሳችሁን እንዴት እንደምታዩ ግን ባለትዳር የሆናችሁ ሴቶች ከባሎቻችሁ ጋር ተፈታችሁ ሴቶች እናንተ ምናልባት በህይወታችሁ እግዚአብሔር ስኬታማ የሆነና መልካም የሆነ ባል ኑሯችሁ ሊሆን ይችላል። አሊያም ደግሞ እየተረገጥሽና እየተሰደብሽ ትኖሪያለሽ። አለቀ። እግዚአብሔር ቤተሰቡን የሚያከብር ወንድ በህይወትሽ ከመጣ ትኖሪያለሽ፣ አብረሹ ተከባብረሽ ትኖሪያለሽ። በዛ በተቃራኒው ደግሞ ሴት ልጅ ከወለደች በኋላ ሲንግል ማም የምትሆኑ ሲንግል ማሙን መንዘላዘል ፈልጋ አይደለም፣ ተበድላ ነው። ያ ለምን እንደማይታያቸው አላውቅም። ሲንግል ማም የሆኑ ሴቶች ከባለትዳር ሴቶች ጋር ጓደኛ መሆን የለባችሁ የምትሉ ሰዎች አላችሁ። አንዳንድ ሰዎች እሱንም ዩቱብ ላይ ሄድባችኋሉ። በነፃማ አላወራም። እዚህ ሽ መንቆሽ በነፃ አላወራም፣ በብሬ ነው የማወራው። ያ ብስራት ገመቹ አየሻት ወይ ማለት በምንድን ነው? አዎ ሲንግል ማምናት ደስ ትለኛለች። አሁን ግን ሪሌሽን ላይ እኮ ናት። ቦይፍሬንድ አላት ማሪ፣ ቦይፍሬንድ አላት። ያ እንዴ ሳምሪ እናቴ ትሙት፣ ሰው ሲንግል ማም ሲሆን በጣም ነው የሚያምርበት። እኔ ሁሉም ጓደኞቼን አይቻለሁ። በእርግጥ የተፋቱት ማን ናቸው? እስኪ አንድ ሁለት ሰው የተፋታ ጓደኛ አለኝ። ከፈቱ በኋላ በጣም ነው ቆንጆ የሆኑት። ምክንያቱም የሚጨቅጭቃቸው የለም፣ የሚለፈልፍባቸው የለም፣ የሚነዘንዛቸው የለም። ሳዳም ወለየው እስማሙ ሳዳም ወለየው እኔና አንቺ እንጋባ። ከዚህ ነበር አናትን ማለት ጌታ። ከዛም ስሚ አሁን እንዲላሉ ከሲንግል ማም ጋር ከፈታይ ሴት ጋር እባክህ እንደርቀሽ መሆን ያለብሽ ባለትዳር ሴት ኮሽ። ሲጀመር ባለትዳር ሴት ኮሽ በባልሽ ደስተኛ ኮሽ ለምን ትፈቻለሽ? በመጀመሪያ ደረጃ ባልሽ አንቺ እንደምትፈልጊው አድርጎ የሚያኖርሽ ሴት ኮሽ፣ በትዳርሽ ደስተኛ ኮሽ፣ የማይበድልሽ የማይጨቁንሽ ከሆነ ልክ እንደምትፈልጊው አድርጎ የሚያኖርሽ ከሆነ ሲንግል ማም ጓደኛ ብትኖርሽ በምን ምክንያት ትፈቻለሽ? ምክንያቱም የምትፈቹ እኮ የተሻለ ነገር ፈልገሽ ነው አይደለም? ወይም ደግሞ ስላልተመቸሽ ነው። ስለዚህም በቤትሽ ባልሽ ጥሩ ከሆነ ለምን ትፈቻለሽ ቀድሞውኑ? ከዛም ትመጡ ነው ከሲንግል ማሞች ጋር የሆኑ ሴቶች እንደዚሁ የምርሽን ነው። አሲድ እየተደፋባት እየተመታች እየተቀጠቀጠች እየተደበደበች እጇ እየተሰበረ ያለ እድሜዋ ማዲያት አውጥታ እያለቀሰች ለልጆቿ እንባን እያሳየች የእሱ ታናሹና የእሱ ታላቁና እንድትኖር ስትኖር ስትታይ ግን ኖርማል ነው አይደለም? ያቺ ሴት ኖርማል ነው። ቤት ውስጥ እንደዛ ሆና እየኖረች ነው። ወንዶች ሲያገቧችሁ እነሱ ታላቅ ናቸው፣ እናንተ ታናሹ ናችሁ ነው የምታገቧቸው። ግን በትዳር አንድ ሁለት ልጅ ከወለዳችሁ በኋላ ወንዶቹ ህፃናቶች ይሆናሉ፣ ሴቶቹ ደግሞ አሮጊት ይሆናሉ። ምክንያቱም አንገብግበው ስለሚያቃጥሉ። ወይ ልጄ ኬኳ በእናትሽ፣ ኧረ ኬኳ፣ ኧረ በእናትሽ፣ ኧረ በመድኃኒዓለም፣ ኧረ በእናትሽ፣ ኧረ ይደብርሽ ኬኳ፣ ኧረ በእናትሽ። እኔ እየደበረኝ ነው። ተይ ግን ተይ 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 ጊዜ ተይ። እንዴት ተስማምቶኛል። እኔ እናቴ ትሙት ሁሉም ኬኳ አቺ ሳዳም ተይ እንትን አይበቃም ብሎኝ አንቺም ጀመርሽ። እኔ ሁሌም ነው የምለው በመጀመሪያ ደረጃ እኔ እያልኩ ያለው ተከብረሽ የምትኖሪበት ቤት ትዳርሽን ፍቻ አላልኩም። ባል ስትሆን አክብረሃት ተንከባክባት ለሚስት ጊዜ ሰጥታ ሚስትን ሳታናድዳት የቤቷን የሚያስፈልጋትን ነገር አድርገህላት እሷም ደግሞ ለአንተ የሚያስፈልግህን ነገር እንድታደርግልህ በመጀመሪያ ደረጃ ለእሷ የሚያስፈልግላትን ነገር አድርግ። ለምንድን ነው ያን የምልህ? ከልጆቿ ጋርና ከቤቷ ጋር የምትውለው ሴት ናት። አንተ ቤትህን አታይም፣ ልጅህን አታይም። ለቤቱ አንተ ለቤቱ ለሚያስፈልገው ነገር ታስፈልጋለህ፣ ለሚያደረገው ነገር ታስፈልጋለህ። እሷ ደግሞ ለቤቱ ታስፈልጋለች። ተረድተህ? ይሄ ኢንግማ የምትባለው በእናትህ ጊፍት ሰጥተህ ጅው እያልክ እየገባ የምትወጣው ምንድን ነው? ለምንድን ነው ነገር አውርደህ የማትሄደው? በእናትህ ሰውን ያስደነግጣል። ጋይስ ግብትም ውልቅ ይላል። የሆነ ነገር ሰጥተህ ሄድ ወይስ አማርኛ አትችልም? ካላ ጋይስ ኢንግማ ፊቱን የሸፈነው ሰውዬ ብቅ ብሎ አይቶኝ ሄደ። በእናትህ ሆነ አንበሳ ወርደህ ውጣ።
ከሲኒ ደግሞ አለማመን ደስ ሲል በኢየሱስም ጋይስ የምር እኮ ነው። ብቅልና አይቶኝ ይሄዳል። ብቅልና አይቶኝ ይሄዳል። ሰተ ሄዳ እንዳንበሳ በእንግሊዝ አማርኛ አይችልም የኔ ፍቅርና ሌሎቹ እንዴት ተግባቡ? ሊያንሳይ ማህዴ ማሬ ናቸው። ለዛ እኮ ነው የኔ ፍቅር ይዳቸው ችግር የለውም። ስሙኝ ከዛም በኋላ እናን ያናድዱኛል። በቃ ያናድዱኛል ጋይስ ጌታን። ከዛም ሲንግል ማም ማለት ዱርዬዎች ናቸው። ንፍጣ እየተሰደብኩ ልኑርላ፣ እየተቃጠልኩ ልኑርላ፣ እየተንገበገብኩ ልኑርላ። አንተ በቤት ሂደ ሰርተክ ብር አምጥተክ ሚስትህን የምትፈልገውን ካደረገችው ከቤት ቁጭ አትሄድም፣ የትም አትሄድብህም፣ አታቃጥለም። ግን አንተ ሳታረግላት ብትናገር ብትሰድብክ በእንግሊዘኛ አውሪ ማሪ ኖ እንግሊሽ በምንኛ እንግሊዘኛ ላውራ የኔ ፍቅር። እኔ ለምናለው ብዬ እናንተ ሙድ ሚያጀሉን እንዴ? የኔ ማል ለምናለው ብዬ እሺ ለምናለው ጊፍት ሰጠኛለህ ብዬ በእንግሊዘኛ በሚችለው እንግሊዘኛ የእናንተ ሙድ ሚያጀሉን እንዴ? ያምሻል እንዴ? እንዴ ይገባል። ይንግማስል ይገባል። ጊፍት ፈልጌ እንደሆነ ካልሰጠኝ ደግሞ ባናቱ ተከል ምንድነው? ግን እየመጣ አታስደንግጠኝ። እዚህ ቤት ስትመጣ ሰተውጣ ካልወጣ አትምጣ። አልለመድንም እኛ። እሺ ምን ላይ ነበርኩ? እናንተ በእናታችሁ አሳቢን ቆሌን ሁሉ ገፈፈው። ዛሬ ምግብ የለም። ሰውነታችን ይጠበቅ መሽታችን ከዩቱብ ጠፋሽ? አልመጣም ዩቱብ ላይ ማሬ። ጥሩ ባል የሚባሉት ምን አይነት ናቸው? ቤቱን የሚሞሉ፣ ቤታቸውን የሚያስተዳድሩ፣ ለልጆቻቸው ጊዜ የሚሰጡ፣ ለሚስቶቻቸው ጊዜ የሚሰጡ ባላቸው። ወይኔ ልጄ ተፈጥፈጠኝ ዛሬ ብቻ ብስቅብኝ ሳል ያላቸውን ነገር የሚያደርጉ ገብቶሻል? ጥሩ አባት የሚባሉ ኬኳ ካልሰርጊ ጋይስ ቆለጣ ማለት አሁን ሴት ልጅ ቆለጣ ምናት? በእናታችሁ ጋይስ አረሽ የሚያዛችሁ በመይ የፍየል ነው ያበ የፍየል ነው ያበ ቆለጣ ተሻለሽ የማይሰክሩ፣ የማይጠጡ፣ የማያጨሱ፣ ያፋቸው ጠረን የማይሸት ሲጋራ ጫጫት መጠጥ የማይል ቤታቸውን የሚያከብሩ፣ ልጆቻቸውን የሚያከብሩ፣ ጠረናቸው የሚጣፍጥ፣ ከልጆቻቸው ጋር ጊዜ የሚያሳልፉ፣ የቤታቸውን ጓዳ የሚሞሉ፣ ሚስት ባለው ቁጭ አርጊ ሚስት ባላት የግዴታ ማድረግ አይጠበቅበትም። ለምሳሌ አቅምና ያማከለ ህይወት ከሆነ የሚኖሩት በአቅሙ የሚያኖራት የግዴታ ሀብታሙን ወይንም ደግሞ እንደዛ ልጅ። እኛ እኮ ዛሬ G+3 ላይ መኖራችንን አትዩ ኮንዶሚኒየምም አፓርትመንትን ምኑረናል ተብሎ እንደሚባልብሽ ሲል ኮንዶሚኒየም እየኖርሽ በኮንዶሚኒየም ህይወትሽ የሚያስደስትሽ በአንድ ክፍል ውስጥ እየኖርሽ በአንድ ክፍል ውስጥ አስደስቶ የሚያኖርሽ ባል መሆን አለበት። ያንን ሳታደርግ ካገባ በኋላ አንቺ መተሽ ችግር መጣብኝ ትላለህ፣ ኑሮ አልበቃኝም ትላለህ። ችጋራም ስታገቡ እኮ ነው እናንተ ሁሉ ነገሩ የሚታያችሁ። መጀመሪያማ አይታያችሁም ችጋራሞች። ያ ጋይስ አንቺ ቤቲ ያ ሰውዬን አየሽው እንዴ? አቤት ቀለደብን እኮ። አፓርትመንትም ዛሬ G+3 ላይ መኖራችንን እንዳታያለ ይባላል። አፓርትመንት ላይ ኮንዶሚኒየም ኑር ያለው እግዚኦ ረገጠን እኮ ቤቲ ረገጠን። የምሬን እኮ ነው። ወይኔ ጋይስ ሰሙን እኮ ነፈሬ እኮ ነው ያበለጠኝ። አይሊያሾ ነፈሬ
ገብርኤል ምስክሬ ነው። ኮንዶሚኒየም አይደል? እሺ እንለዋለን። አፓርትመንት ይኑረናል። ወይኔ ጋይስ እንደው ተውት እስኪ። ጂ+3 ሰርተው ነው ተከራይተው ነው ግን የሚኖሩ? ተከራይተው ነው ጋይስ፣ ተከራይተው ነው። ያለውማ ተቸግሬ አፓርትመንት ላይ ኖርኩኝ አላለም። ይህ ልጅ ላይ ነገ ሂጂበት የኔ ፍቅር። እኔማ ምን ሄድበታለሁ? መድኃኒዓለም ለምን ሄደብን እንጂ ኮንዶሚኒየም ኖረናል። ምን ማለት ነው? ኮንዶሚኒየም በአሁኑ ሰዓት እኮ ማሪ ከ30 እና ከ40 ሺህ ብር በታች ማለት እስኪ አስቡት። ኮንዶሚኒየም ኪራይ ከ30 ሺህ በታች ማክሲመም 25 ሺህ እንደውም እንደ ሰፈሩ አይደለ? 25 ሺህ 30 40 35 ሺህ ነው ኮንዶሚኒየም ነው የምነግራችሁ። አፓርትመንት ያው ታውቃላችሁ 70 ሺህ 80 ሺህ 90 ሺህ 100 ሺህ ምናምን ነው። እና እንዴት ነው የ30 ሺህ ብር ቤት ተከራይተህ እየኖርክ? ተቸግረን ነበር ብል እኮ እኛ ላይ እኮ እናላገጠው ጋይስ። አይናገሩንም ብለን ነው አይደለ? እነ ሊያሾ ምግብ እየበሉ ሰሞኑን ቢዚ ናቸው አያወሩም ብለን እመጣልሃለሁ። እንወራረዳለን። እንደዚህ ተልጠህብንም አፓርትመንት አልክ፣ አፓርትመንት ኮንዶሚኒየም አልክ። አባቴ ኮንዶሚኒየም ኑሬ ነበረ፣ አፓርትመንት ኑሬ ያለው ፈጣሪ ጋይስ። ግን እንዴት ነው ነገሩ? አረ ዝም በይ፣ ስለ ኪራይ አታውሪ። ለምንድን ነው የማላወራው? የሚያከራዩት እንደዛ አይደለ እንዴ? ምን ስለ ኪራይ አታውሪ ማለት አልገባኝም። የኔ ፍቅር ፈጥረ ነው እንዳወራ ነው። ኮንዶሚኒየም ያላችሁ ሰዎች ስንት ነው የሚያከራዩት? እንደውም በደንብ አድርገው ቼክ አድርገው ቢያስቀንሱልን ደስ ይለናል እኮ ማሪ። እሺ የኮንዶሚኒየም አከራይ ነሽ እንዴ? የኮንዶሚኒየም አከራይ ነሽ? ኮንዶሚኒየም ከ30 50 40 60 30 ምናምን ሺህ አይደለም የሚያከራዩት? የኔ ፍቅር እንደው ታውሪ ደረታቸውን መጥተው ተከራይታ እኮ ነው የምትኖረው። ማናት ማሬ? ተከራይቼ ነው የምኖረው። ያው 30 ሺህ አስበሽቶ 30 ሺህ ከፍላችሁ እየኖራችሁ ተቸግረን ኮንዶሚኒየም ኖረናል ሲሉ ይሄ ንቀት እኮ ነው። እንደ ንቀት ነው። እኔ 45 ሺህ ነው የምከፍለው ኮንዶሚኒየም። አንቺ ራስሽ ተከራይ አይደለሽም ወይ? እና ተከራይ ነኝ እኔ ፍቅር እንዴ? ምን መቼ እኔ ነው አልኩኝ? ጸጉሬ ከሉላ ሂማን ቦሌ መድኃኒዓለም 3ኛ ፎቅ ቃላቲ አጠገብ፣ ቃላቲ ሳይሆን ቃላቲ አጠገብ ያለው ሂማን ልጅ ትግሬዋ ቤት ትላልቅ ወርቅ የምታደርገው ነው። አውቃችሁ ግድንግድ ወርቅ ነው የምታደርገው። በወርቋ ነው የምታውቃት። ሉና ትባላለች። ሉና ስትሄዱ ትልቅ የወርቅ የምታደርገው የትኛዋ ነሽ ማለት ትመጣለች። ራሷ ጋይስ ሊያናት ያለችን ስትሏት ስቃ ትመጣለች። በቃ ትልቅ ወርቅ ካላችኋት የምሬን እኮ ነው ጌታ። እኔ በወርቋ ነው መለየት። 40 እና 60 ሺህ ነው ገርጂ ኮንዶሚኒየም። ባለ 1 35 ነው። አከራይ አይደለሁም ተከራይ ነኝ እኔ ፍቅር። አንቺ አለሽ አይደለ? ስንት ነው ተከየለኝም እኔ ማሪ እንዳለኝ ታውቂያለሽ? አይተሻል? አንቺ አለሽ ወይ? ሻጥኩት እኮ ማሪ። ተሸጠ የኔ ቤት ቆየ። ከተሸጠ ተበላ፣ መኪና ተገዛበት ብለሻል ማሪ። ሐሳቡን የማይቀይረው የሞተ ሰው ብቻ ነው። እኛ ሐሳባችን እንደ ልባችን ነው እንቀይረው። አታከራይም እንዴ የኔ ማሪ? ሸጥኩት እኮ ማሪ፣ ሸጥኩት፣ በላውበት። ይኸው አፓርትመንት እየከፈልኩ እየኖርኩበት ነው የኔ ውድ። በጣም ነው ደስ የምትይው የኔ ፍቅር። ለምንድን ነው በሴት የምትቀኙ? በየትኛዋ ሴት የሚቀናባችሁ
ሴቶች አሉ እንዴ ማሬ? የሚቀናባቸው ሴቶች አሉ። እንግዲህ ፀጉርሽ ስፌቱ አያምርም፣ እርጅናሽን አጉልቶ አስወጣው። ውይ ጎርጓሪት ዮ ማይ ጋድ ሪሊ ዩ ሲሪየስ ልፍታው ና ማዳም የላ ሩሂ የላ ሩሂ ምን በጥባ ቴንክ ዩ እሺ ጎርጓሪ ጋይስ ጎርጓሪ ያስታውቃል እኮ የበጎቹ ኮመንት እኮ ጋይስ ያስታውቃል። ስታዩት ራሱ ኬት ወዴት የመጣ ኮመንት እንደሆነ ጥንቅቅ አድርጋችሁ ነው የምታውቁት። ጌታ ወይ የሆነ አማርኛው ይወላገዳል። እሺ ተጫውቱ። ዲቾ ምንድነው ሚስጥሩ? ሲንግል ማም መሆኔ ነው ሚስጥሩ። የኔ ፍቅር ሲንግል ማም መሆኔ ቆንጆ አድርጎኛል። ያ እሺ ስታስጠይ አሮጊት ያኔ ልጅ ያለ ሆኖ ጎረቤት ከቤቱ አልጠፋ አጠፊም ከቤት ክፉ ደግ አናውቅም የልጅነት ነገር ተቃቅፈን ባንድ አልጋ እንተኛ ነበር ያኔ ልጅ እያለን። እሺ ቤቢ ወይኔ እናቴ ጋይስ ፍቅሬ ነው ልጁ የኔ ፍቅር ምን ላድርግ? ምግብ የለም ወይ? ኑሮ ተወዶብኛል። ምግብ ቀንሻለሁ። አልበላም። ምግብ አቁሜያለሁ ጋይስ። ኦ ማይ ጎድነስ ሰውነቴን እየጠበኩ ስለሆነ ሰላጣ ነው የምበላው። ሰላጣ ካሁን በኋላ ቀይ ወጥ የለም፣ አልጫ የለም፣ ፍትፍት የለም፣ ምናምን የለም። ሰላጣና ሰላጣ ብቻ። ባኒ ጎበዝ። ሁሉ ነገሬን ትቻለሁ። ሰላጣ ነው የምበላው። ፊቴ እንዴት እንዳማረዩት የቅጠሉ ውጤት ነው። በቃ የት አካባቢ ነው? ጥሩ ለ2 ወር ለመከራየት ቫኬሽን ልመጣ ነው። ኦኬ አንተ ፈልገሽ ነው አፓርትመንት ምናምን? አሪፍ ብታገኝ እንትን ጋር ብታገኝ አሪፍ ነው። ምንድነው ስሙን ጥሪልኝማ። ጌቱ ኮመርሻል ጋር ወሎ ሰፈር ነው ጋይስ። እዛ አካባቢ ያሉ አፓርትመንቶች በጣም አሪፍ ናቸው። ለዲያስፖራ እዛ አካባቢ አሪፍ ነው እያስባለሁ። ሊያ በእናትሽ ስወድሽ እኔ ፍቅር ታዲያ ስንት ይገኛል? እስከ 130 ሺህ ምናምን 150 ሺህ አፓርትመንት ገዝተው ሳር 30 ሺህ 40 ሺህ ታገኛለሽ። 100 ሺህ 120 ሺህ ነው። አረ 130 ሺህ 140 ሺህ ከመቶ ምናምን በላይ ገዝተው ሳር አይደለም እንደዛ ነው የምታገኘው። ዲያስፖራው እኮ ፋራ የሆነ እኮ አፓርትመንት ገዝታችሁ ፈርሻችሁ ገዝታው ሰርጋችሁ አከራዩት። በዶላር ነው የምታከራዩት። ባይዘው በዶላር ስታከራዩት በጣም አሪፍ ነው ለእናንተ ለራሳችሁ። ስትመጡ ደግሞ እዚህ ኢትዮጵያ ስትመጡ ለቫኬሽን ማለት ነው እንትን ትሉበታላችሁ። ሞትኩኝ ኬኳታይ እንታቻ አይደክምሽም? አንዴ ደግሞ ማለት ከጀመርኩ አታቆሚም። በቃ ሂድ ቡርቴን ቢያት ራሴና መንገስ ራሴን እንኳን ምን ያለው ይታይ
ሞትኩኝ ገደለችኝ ጌታ እድሜ ያጃኩን ታረጋችሁ ጌታ I love you guys. ጌም በቃ ጌም ቅድም ተጫወትን እኮ ጋይስ ተቀጠቀጥኩ። ዛሬ እኮ አንድ ጊፍት ሰጠኝ አጥቼ አዊናት ስትቀጠቀጥልኝ ማሙሽና አዊናት ይሰጡልኝ ጋይስ። ኤኒዌይስ መልካም አዳር ባይ። ሁላችሁንም አመሰግናለሁ። ታፕታብ ያደረጋችሁ 150 ሺህ ሞታችኋል። ሁላችሁንም አይ ላቭ ዩ። ደህና ደሩ። የምትወዱኝ